በኢራንና በአሜሪካ መካከል እስራኤል ታከላበት ላለፉት 40 ቀናት ስንመለከት የነበረውና ባለፉት 4 ቀናት ደግሞ በተኩስ አቁም ስምምነት አይነት የተወሰነ ፋታ ያገኘ የሚመስለው የገልፉ ቀጠና ቀውስ አሁን ከቀጠናዊ ውጥረትና አለመረጋጋት አልፎ ዓለም አቀፍ የኃይል ትግል የሚከናወንበትና በዓለም ላይ ባለግዙፍ ኢኮኖሚ ካላቸው ሀገራት መካከል በሁለተኛነት ስሟ የሚነሳው ቻይናን ወደ ጦር ግንባሩ ሊያስጠጋ የሚችልበት አይነት ነባራዊ ሁኔታ በግልጽ በመፈጠር ላይ ይገኛል። ከዚህ ባለፈ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምናልባትም በዚህ ሰዓት ላይ የሆርሙዝ ሰርጥን ሙሉ በሙሉ ዘጋዋለሁ ባሉበት አይነት አቋማቸው የጦር መርከቦቻቸውን ወደ ስፍራው አስጠግተዋል። ኢራን ለዚህ የዶናልድ ትራምፕ እንቅስቃሴና አካሄድ የምትሰጠው የአጸፋ ምላሽ ተመሳሳይና ተመጣጣኝ ሊሆን እንደሚችልም በግልጽ አሳውቃለች። ይሄ ነገር እያደረ እየዋለ በሄደ ቁጥር ወዴት እያመራ ነው? በእርግጥ ከዓለም አቀፍ የኃይል ትግል መከናወኛነት የጦር ግንባርነት ከመሆን አልፎ ዓለምን በዚህ አይነት ነባራዊ ሁኔታስ እስከ መቼ ይዞ ሊቀጥል ይችላል የሚለው ጉዳይ የዛሬው አበይት ትኩረታችን ነው። ሰላም ጤና ይስጥልን ክብራትና ክብራን የሬድ ሲ ፖስት ቤተሰቦች፣ ነፃነት ላቀው ነኝ። በሬድ ሲ ፖስት ላይ በእንደዚህ አይነት መሰል መረጃዎች በየዕለቱ እንገናኛለን። ሰብስክራይብ በማድረግ ቤተሰብ ሁኑ። አዳዲስና ወቅታዊ መረጃዎች አያመልጧችሁም። ወደ ጉዳያችን እንለፍ። በፓኪስታን ርዕሰ መዲና ኢስላማባድ ለ21 ሰዓታት የፈጀ የአሜሪካና የኢራን ተደራዳሪዎች የድርድር ሙግት በመጨረሻም ውጤት አልባ ሆኖ ከመጠናቀቁ በኋላ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ነገር ይዘው የመጡ ይመስል የሆርሙዝ ሰርጥን እዘጋዋለሁ ሲሉ ተደምጠዋል። ይህ አቋማቸው እኔ ይህንን ዘገባ እየሰራው በነበረበት ጊዜ የሰዓታት ዕድሜ እንደቀሩት ሲገለጽ ነበር። ምናልባትም ይህንን ዘገባ እየተመለከታችሁ ባለበት በዚህ ሰዓት ላይ በእርግጥም የሆርሙዝ ሰርጥን መዝጋት በሚችሉበት እንቅስቃሴ ላይ ጥረቶቹ ተጀምረው ሊሆን ይችላል። ታዲያ And a Fox News alert, because starting now, the U.S. military will begin enforcing a full-scale blockade of all maritime traffic into and out of Iran as Navy minesweepers clear a path to open the Strait of Hormuz after high-stakes peace talks end without a deal. ታዲያ ሴንትኮም የሚባለው የአሜሪካ ወታደራዊ ኃይል ማዕከላዊ እዝ በዚህ የሆርሙዝ ሰርጥን በመዝጋት ሂደት ላይ ዝርዝር ያላቸውን ጉዳዮች ይዘው ወጥቷል። እንደ ሴንትኮም መረጃ ከሆነ የሆርሙዝ ሰርጥ የሚዘጋው ወይም አሜሪካ የሆርሙዝ ሰርጥን የምዘጋው መነሻና መድረሻቸውን ኢራን ላደረጉ የመርከቦች እንቅስቃሴ እንጂ የተቀረውን አካባቢ የመዝጋት አይነት እቅድ የላትም በማለት ምናልባትም የመዝጋት እንቅስቃሴው ፓርሻል ሆኖ በከፊል ሊተገበር የሚችል አይነት እንደሆነ ፍንጭ ሰጥቷል። በሌላ ቋንቋም በዋናነት የኢራን ወደቦችና የኢራን የባህር ዳርቻ አካባቢዎች እንዲሁም ከዛ የሚነሱና ወደዛ መዳረሻቸውን የሚያደርጉ የንግድ መርከቦች ዋነኛው የአሜሪካ መዘጋት ሰለባ ይሆናሉ እየተባለ ሲሆን በአንጻሩ ከተቀረው የፐርዥያን ገልፍ አካባቢና በኦማን ባህር አካባቢ ያለው እንቅስቃሴ ሰላማዊ ሆኖ እንደሚቀጥልና የአሜሪካ መዘጋት ዕጣ ፈንታ እንደማይገጥመው አሳውቋል። ይሁን እንጂ ኢራን ለዚህ የአሜሪካ ሆርሙዝ ሰርጥን እዘጋለሁ ለሚል አቋም በሰጠችው ምላሽ ሞክሩትና ነገሩን ታይታላችሁ ከማለት አለፍ ብላ በዚህ በፐርዥያን ገልፍ ቀጠናና እንዲሁም በኦማን ባህረ ሰላጤ አካባቢ ላይ ምንም አይነት ወደብ የየትኛውም ሀገር በባለቤትነት የተያዘ ወደብ በምንም አይነት ተአምር ሰላማዊ ሆኖ የመርከቦችን እንቅስቃሴ አትመለከቱበትም። ሆርሙዝና የኛ ወደቦችና የባህር ዳርቻዎች የሚዘጉ ከሆነ በአካባቢው ላይ ምንም አይነት ወደቦች እንቅስቃሴ አይኖራቸውም፣ ልክ እንደኛው አይነት ዕጣ ፈንታ ይገጥማቸዋል በሚል አሜሪካ ይዛው ለመጣችው በከፊል ሆርሙዝ ሰርጥን እዘጋለሁ የሚል እንቅስቃሴ ኢራን ደግሞ የኔ ብቻ ሳይሆን የሁላችንም ይዘጋል በሚል አይነት ምላሽ ሰጥታለች። ታዲያ ይህ በሁለቱ ሀገራት መካከል ያለው ነባራዊ ሁኔታ ምናልባትም በቀጣዮቹ ሰዓታት ወደ ወታደራዊ ግጭት ሊሸጋገር የሚችልበትም እድል እንዳለ መረጃዎች ያሳያሉ። ዋሽንግተን ፖስት በትላንትናው ዕለት ማለትም ዕለተ እሁድ አመሻሹን ይዞት በወጣ አንድ ዘገባ ላይ አሜሪካ የሆርሙዝ ሰርጥን ከመዝጋት ባሻገር በእርግጥም ደግሞ አካባቢውን በኢራን ላይ ያነጣጠሩ ወታደራዊ ጥቃቶችን ለመፈጸም ዝግጅት እያደረገች ነው የሚል አይነት ጉዳይንም አስነብበዋል። ኢራንም ለዚህ የአሜሪካ እንቅስቃሴ በተለይ ወደ ሆርሙዝ ሰርጥ አቅራቢያ
የሚጠጉ ማናቸውም የአሜሪካ የጦር መርከቦችን ያነጣጠሩ ጥቃቶችን እንደሚገልጹ አስጠንቅቀዋል። በሌላ ቋንቋ እስከ አፕሪል 22 ድረስ እንደሚቆይ ሲጠበቅ የነበረው የሁለቱ ሀገራት የተኩስ አቁም ስምምነት አሁን ምናልባትም የሰዓታት ዕድሜ ቀርቶታል ወደምንልበት አስጨናቂ ነባራዊ ሁኔታ ላይ መጥቷል። ታዲያ ይህ በአሜሪካና በኢራን አማካኝነት የሚከናወነው የሆርሙዝ ሰርጥን የመዝጋት እንቅስቃሴ ከዚህ ቀደም ከነበሩት በተለይ ኢራን ባለፉት 40 ቀናት ቆይታ ከነበረችበት የሆርሙዝ ሰርጥን የመዝጋት አካሄድ ያሁኑ በምን የተለየ ሊሆን ይችላል የሚለው ጥያቄ ሲነሳ ታዲያ ከዚሁ ጋር አብሮ የሚቀርበው አንድ መሰረታዊ ጉዳይ ምናልባት በኢራኖች ዘንድ እየተነሳ እንዳለው ማለት ነው ምናልባት በሆርሙዝ ሰርጥ ብቻ ላይ ሳይሆን ነገሩ በባብ ኤልመንደብ ወይም በቀይ ባህር ቀጠና ላይ ጭምር በግልጽ ልንመለከት የምንችልበት አይነት አጋጣሚ ተፈጥሯል። ለምን ከተባለ ደግሞ አሜሪካ የሆርሙዝ ሰርጥን ለኢራን ብቻ እዘጋለሁ የሚል አካሄድን የምትቀጥል ከሆነ ኢራን በአንጻሩ የምትሰጠው ምላሽ በቀይ ባህር ላይ የሚንቀሳቀሰውንና በአሁኑ ጊዜ አብዛኛውን የየመን ክፍል እያስተዳደረ ነው ሊባል የሚችለው የሃውቲ ቡድን የቀይ ባህር የባቤል መንደብ መግቢያና መውጫን እንዲዘጋ በማድረግ አሜሪካ በሆርሙዝ ሰርጥ በኩል ጫና ልታሳድር ስትሞክር ኢራን ደግሞ የለም በባቤል መንደብ በኩልም አለሁ በማለት እና አሜሪካና እስራኤልን ወደ ሌላ ጫና ውስጥ ልታስገባ በዝግጅት ላይ መሆኗ በመገለጽ ላይ ይገኛል። ይሄው ጉዳይ ነው አንደኛው የኢራንና የአሜሪካ ብሎም የእስራኤል ፍጥጫ በዚህ ሰዓት ላይ ከቀጠናዊ የኃይል መፎካከርና ከቀጠናዊ ግጭትና ጦርነት ተሻግሮ ወደ ዓለም አቀፍ የኃይል መገዳደርና የኃይል ፍክክር ውስጥ በመሸጋገር ላይ ነው እንዲባል እያደረገው የሚገኘው። ለምን ካላችሁ ደግሞ ቀደም ብሎ በስትሬት ኦፍ ሆርሙዝ ወይም በሆርሙዝ ሰርጥ በኩል ስናየው የነበረው ጉዳይ አሁን በሌላኛው የዓለም የንግድ እንቅስቃሴ የደም ስር ሊባል በሚችለው የልብ ምት ሊባል በሚችለው የቀይ ባህር ቀጠና ላይ በግልጽ የመሸጋገር አይነት አደጋ ከፊቱ ተደግኗልና ነገር ግን ይህ ነጥብ ብቻ አይደለም ጉዳዩን ዓለም አቀፋዊ ቅርጽ እየሰጠው የሚገኘው። መረጃዎች ቻይናን በተመለከተ እያወጡት ያለው ጉዳይ ለዚህ መሰረታዊ ነጥብ ነው። ዶናልድ ትራምፕም ቻይናን ተያይዞ የሰነዘሩት አስተያየት ጉዳዩን ላስረዳችሁ። ከትላንትና አመሻሽ ጀምሮ ዛሬም ቀኑን ሙሉ የተለያዩ ዓለም አቀፍ መገናኛ ብዙሃን ቻይና ምናልባትም በቅርቡ ወይም በቀናት ዕድሜ ውስጥ ለኢራን አዳዲስ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ልታቀርብላት ነው የሚል አይነት ይዘት ያላቸው መረጃዎች እያሰራጩ ነው። ይህ የቻይና አካሄድ ደግሞ ምናልባት ጉዳዩ በተለይ መነሻው እንዳይታወቅ ለማድረግ በሌላ ሶስተኛ ሀገር ወይም ሶስተኛ ወገን እየተሸጋገረ የቻይና ጦር መሳሪያዎች ወደ ቴህራን ሊደርሱ የሚችሉበት እድል ከመቼውም ጊዜ በላይ እየተዘገበ ይገኛል። ይህንን ጉዳይ መነሻ ያደረጉ ታዲያ በርካቶች በእርግጥ ቻይና ኢራንን ልትደግፍ የምትችልበት አይነት ነባራዊ ሁኔታ እንዳለ ያስረዳሉ። ከነዚህ መካከል የቀድሞው የአሜሪካ ኢንተለጀንስ ኤጀንሲ ዲፒቲ ዳይሬክተር የነበረው ሴድሪክ ላይተን በእርግጥም ቻይና ይህንን ከማድረግ አልፋ የነዳጅ አቅርቦታና ህልውናዋን አስጠብቃ ለመቀጠል ከአሜሪካ ጋር ልትፋጠጥበት የምትችለው አይነት እድል አለ ሲል ይሞግታል። ለዚህ መነሻ የሚያደርገው ደግሞ የቻይና 40% ገደማ የሚሆን የነዳጅ አቅርቦት የኢነርጂ አቅርቦት በሆርሙዝ ሰርጥ ላይ የተንጠለጠለ ነው የሚለውን ቁጥራዊ መረጃና እውነታ በመነሳት ነው። ታዲያ ቻይና አሁን በአሜሪካና በኢራን መካከል በተገባው ውጥረት ሳቢያ 40% የሚሆን የነዳጅ አቅርቦቷ አደጋ ውስጥ የሚገባ ከሆነ ምን አይነት እርምጃ ልታደርግ ትችላለች ነው መሰረታዊ ጥያቄ። አሜሪካን ፈርታ በዛ ቀጠና ላይ ወደ ኢራን የሚሄዱ ሆነ ከኢራን የሚነሱ መርከቦቿን ልታግድ ወይም ልታስቆም ትችላለች ወይ የመጀመሪያው ጥያቄ ሲሆን ከዚህ ባለፈ ደግሞ እንደ አንድ ሉዓላዊ ሀገርና በዓለም ላይ ቁጥር 2 ግዙፍ ኢኮኖሚ ባለቤት እንደሆነች ሀገር ከአሜሪካ ጋር መፋጠጡ ወይም ግጭት ውስጥ መግባቱ ብዙም ሳያሳስባት ህልውናዋንና ሉዓላዊ መብቷን ለማረጋገጥ እርምጃ ልትወስድ እንደምትችልም ይሞግታል። ቀደም ብዬ ያልኳችሁ የአሜሪካ የደህንነት ኤጀንሲ ምክትል ዳይሬክተር ሴድሪክ ላይተን። ጥያቄው የሚነሳው እዚህ ጋር ነው። በእርግጥ ቻይና
አሁን ላይ የነዳጅ አቅርቦት የኢነርጂ አቅርቦት ህልውናውን አስጠብቃ ለመቀጠል ምናልባት በእነ አሜሪካ የተጣለውን ሆርሙዝን ዘጋለሁ የሚል አይነት አካሄድ በዝምታ ልትመለከት ትችላለች ወይ በሚል ለምን ከተባለ እነ አሜሪካ በእርግጥ ከኢራን የሚነሱና ወደ ኢራን የሚሄዱ መርከቦችን ያነጣጠረ እንቅስቃሴ ነው የምናደርገው ቢሉም ኢራን ደግሞ በምላሹ የኔን የባህር ዳርቻዎችና ወደቦች የምትዘጉ ከሆነ በፐርዥያን ገልፍም ሆነ በኦማን ገልፍ አካባቢ ላይ ወይም የኦማን ባህረ ሰላጤ በሚባለው ማለት ነው ምንም አይነት የወደቦች እንቅስቃሴ እንደማይኖር በመግለጽ ላይ ናቸው። ታዲያ ይህ ማለት ሙሉ በሙሉ ሆርሙዝ ሰርጥ ተዘግቶ ወደ ሩቅ ምስራቅ በተለይ እንደ ቻይና የመሰሉ ሀገራት 40% የነዳጅ አቅርቦታቸውን የሚያገኙበት መስመር ሙሉ በሙሉ ይዘጋል። ይህ ሲሆን ቻይና እንዴት ዝም ልትል ትችላለች? ከዚህ በመነሳትም ነው ቀደም ብዬ ያልኳችሁ ዘገባዎች በእርግጥ ቻይና እንደማይቀር የተረዳችውን የአሜሪካና የኢራንን ጦርነት በቀጣይ ፍላጎቷን ሊያስፈጽምላት በሚችል አይነት ነባራዊ ሁኔታ ለመምራት እንድትችል ለኢራን የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ለማቅረብ ተገዳለች የሚል አይነት ዘገባ በመመልከት ላይ የምንገኘው። ከዚህ ጋር በተገናኘ ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእርግጥ ኢራን ከቻይና ወታደራዊ ድጋፍ የምታገኝ ከሆነና ቻይና በዚህ ውጥረት ላይ ጣልቃ የምትገባበት አይነት አጋጣሚ አለ፣ ይህንን በተመለከተ ምን ይላሉ ተብለው ሲጠየቁ ተከታዩን አስተያየት ነበር የሰጡት። እሱን ላስደምጣችሁ። Well, if China does that, China's going to have big problems, okay? ዶናልድ ትራምፕ አጠር አድርገው ቻይና ችግር ይገጥማታል፣ ቻይና አደጋ ውስጥ ትገባለች የሚል አስተያየትን ነበር ቀደም ባለው ሐሳባቸው ላይ ያደመጣችሁት። እንደሳቸው አስተያየት ከሆነ ቻይና ለኢራን ወታደራዊ ድጋፍ ማድረግም ሆነ በቀጥታ አሁን በተፈጠረው ቀጠናዊ ቀውስ ውስጥ ጣልቃ የምትገባ ከሆነ የጉዳዩ ገፈት ቀማሽ ትሆናለች እንደማለት ነው። ታዲያ ቻይና ይህንን የአሜሪካ እርምጃ ፈርታ ዝም ትላለች የሚለው ግን በድጋሜ እንድንጠይቀው የምፈልገው ጉዳይ ነው። በአሜሪካ በኩል እየወጡ ያሉ መረጃዎች እንደሚያሳዩት የትኛውም ሀገር በቀጥታ ለኢራን ድጋፍ ማድረግም ሆነ ቀጥተኛ ባልሆነ መልኩ በጦርነት ሂደቱ ላይ የመሳተፍ እንቅስቃሴን ካሳየ ወደ አሜሪካ በሚልካቸው የትኛውም ምርቶቹ ላይ 50% ታሪፍ እንደሚጣልበት ገልጸዋል። ይህ አካሄዳቸው አሁን ስያሜ አግኝቷል፣ ቻይና የሚባል። ቻይናን አሜሪካ ኢላማ አድርገው በዚህ ጦርነት ላይ ሰለባ የሚያደርጓት ከሆነ ቻይና ምን አይነት እርምጃ ልትወስድ ትችላለች? ነገሩንስ በዝምታ ልትመለከት ትችላለች ወይ የሚለውን ጉዳይ በጥያቄነት የሚያነሱ በርካቶችም ለዚህም ነው አሁን ላይ የኢራንና የአሜሪካ ጦርነት ከቀጠናዊ ጦርነት አልፎ ዓለም አቀፍ የሃያላኑ የፓወር ስትረግል ሜዳ እየሆነ ይገኛል በማለት አስተያየታቸውን እንዲሰጡ ምክንያት የሆነው። በሆርሙዝ ጠቅላላ መዘጋት ግን ቻይና አጠቃላይ ምላሽን ሰጥታለች። አካባቢው ሰላማዊና ደህንነቱ ተጠብቆ እንዲቀጥል የሚለው ብቻ ነው የቻይና አቋም እንጂ በጦርነቱ ላይ በቀጥታ የመግባት ፍላጎት የላትም ያሉት የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ማኦ ኒንግ አሁን ቻይና ሉዓላዊ መብቷን የጠየቀችው በዚህ አካባቢ ላይ 40% የሚሆን የነዳጅ አቅርቦቷ ስለሚተላለፍ የዚህ የነዳጅ አቅርቦት መስመር ጉዳት ውስጥ እንዳይገባ አደጋ ውስጥ እንዳይገባባት ብቻ ነው የምትፈልገው እንጂ ከዚህ ያለፈ ምንም አይነት ፍላጎት የላትም የሚል አይነት ሐሳብም ነው ከቻይናዎቹ ዘንድ የተደመጠው። ይህ ማለት ግን ቻይና ሙሉ በሙሉ ለኢራን ምንም አይነት ድጋፍ የላትም ወይም አሜሪካ እንዲህ አይነት እርምጃ እየወሰደችባት ነገሩን በዝምታ ትከተላለች የሚል አይነት ድምዳሜ ላይ ለመውሰድ አይደለም። ምክንያቱም ሀገራት ዓለም አቀፋዊ መርህን እንደሚያከብሩ ለመግለጽ እንዲህ አይነት በውጭ ጉዳይ ሚኒስትሮቻቸው በኩል የሚያቀርቧቸው መግለጫዎች ታሳቢ ይደረጋሉና፣ ስለዚህ በጀርባ ባክዶር ቻናልስ በሚሏቸው አማካኝነት ይህ ፍላጎቷን 40% የነዳጅ አቅርቦቷን አረጋግጣ ለመቀጠል የምታደርጋቸው ጥረቶችና እንቅስቃሴዎች እንደሚኖሩ ታሳቢ ሊደረግ ይገባል። ነገር ግን በዚህ ነባራዊ ሁኔታ በሆርሙዝ ሰርጥ ላይ በተፈጠረው ቀውስ ተጎጂዋ ቻይና ብቻ አይደለችም። ቻይና ስታስቡ መላው የሩቅ ምስራቅ ሀገራትን አስቧቸው፣ ደቡብ ኮሪያ፣ ጃፓን፣ አውስትራሊያ ወዘተረፈ። ከዚህ ባለፈ ደግሞ ወደ አውሮፓ ስንመለስ አውሮፓ ህብረት በዛሬው ዕለት ያሳወቀው አንድ መረጃ አለ። ይህ መረጃ የሚያሳየው ባለፉት 44 ቀናት ይህ ጦርነት ከተጀመረ ወዲህ ጊዜ ማለት ነው በጥቅሉ በተፈጠረው የኢነርጂ ቀውስ ሳቢያ 22 ቢሊዮን ዩሮ የሚጠጋ ገንዘብ
ኪሳራ አጋጥሞኛል፣ ቀውስ አጋጥሞኛል በማለት ላይ ነው። ታዲያ እና አውሮፓ ህብረትስ ይህንን የእነ አሜሪካ አካሄድ እንዴት በዝምታ ሊመለከቱ ይችላሉ? የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ከቀናት በፊት ከዶናልድ ትራምፕ ጋር በስልክ ቆይታ አድርገው እንደነበር የማይዘነጋ ሲሆን በዛሬው ዕለት ያወጡት መግለጫ ደግሞ ሆርሙዝ ሰርጥን በመዝጋት ረገድ አሜሪካን በምንም አይነት መልኩ ተባባሪ እንደማይሆኑ ነው። እነዚህ ጉዳዮች ናቸው ታዲያ አሁን ላይ ያለውን የሆርሙዝ ሰርጥ ላይ የተፈጠረ የቀውስ ነባራዊ ሁኔታ ወደ ዓለም አቀፋዊ የኃይል መገዳደሪያነት እየለወጠው ይገኛል ወደሚል አይነት ሐሳብና ድምዳሜ ላይ በርካቶች እየመጡ የሚገኘው። በዚህ ጉዳይ ላይ እናንተስ ምን ትላላችሁ? ቀለል አድርገው በቀናት ውስጥ እንጨርሰዋለን ብለው የገቡበት የሚመስለው የኢራን ላይ የተከፈተ የአሜሪካና እስራኤል ወታደራዊ ዘመቻ ዛሬ ለዓለም ጦሱ ተርፎ ዓለምን ዋጋ እያስከፈላት ይገኛል። በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በሁሉም አቅጣጫ በሆርሙዝ ሰርጥ ላይ በተፈጠረው ቀውስ ሳቢያ ዓለም መከራ እያየ ነው። አሁን ነገሩ ወደ ቀይ ባህር ይዞራል። ቀይ ባህር ላይ ሲመጣ 10% የዓለማችን የንግድ እንቅስቃሴ የሚከናወንበት በዓመት እስከ $1 ትሪሊየን ድረስ የሚያወጣ የካርጎዎች እንቅስቃሴ የሚፈጸምበት ይህ ስፍራ ቀይ ባህር ባቤል መንደብ ሌላኛው የጦር ግንባርም ወደ መሆን እየመጣ ይገኛል። ነገሩ አሳሳቢ ነው፣ አስፈሪ ነው። ወደኛ አፍንጫ ስርም በግልጽ ቀርቧልና ምን እንደሚሆን አብረን እንከታተላለን። ሀሳብ አስተያየቶቻችሁን በኮመንት ላይ ያስቀምጡልኝ። ነፃነት ላቀው ነበርኩኝ። ሬሲ ፖስትን ሰብስክራይብ ማድረጋችሁ እንዳይዘነጋ። በጣም አመሰግናለሁ።